ባለፈው ሳምንት ባልኖርም ብዙ ጊዜ በእግዚአብሔር መድረክ ውስጥ እግዚአብሔር የሚናገረውን የሳምንቱ ንግግር መስማት ፈልጋለሁ። ባልኖርም ቅዱሳንን ጠይቃለሁ እንዴት ነበር ብዬ ማለት ነው። እና ባለፈው ሳምንት እኔም ባልኖር እግዚአብሔር ሲናገር የነበረው ስለ አምልኮ ነው። አምልኮ በዚህ ዘመን በጣም አስቸጋሪ በሆነ ሁኔታ ውስጥ ያለ በጣም ፈተና የበዛበት በእግዚአብሔር ዓይን ሲታይ ምን ያህል ንጹህ አምልኮ ለእግዚአብሔር እየሰጠን እንዳለን እግዚአብሔር የልቡና ዓይኖቻችንን እንዲያበራልን ፈልጋለሁ። ምክንያቱም አምልኮ የእግዚአብሔር የዘላለም ጥማቱ አምልኮ ነው። ህዝቡ እንዲያመልከው ይፈልጋል። የእግዚአብሔር የዘላለም ጥማቱ አምልኮ ነው። እስራኤላውያንን ከግብጽ ምድር ሲያወጣ ሁለት ቃል ተናግሯል። ልቀቅ ሲል አንደኛው ያገለግለኝ ዘንድ ነው፣ ሁለተኛው ወርድ ግን ምን ይለኝ ዘንድ ነው? ያመልከኝ። አገልግሎት አምልኮ የማይመስላችሁ ቅዱሳን ካላችሁ አገልግሎት አምልኮ ነው። ይህን እያሰብን የማናገለግል ከሆነ አገልግሎት ስራ የሆነብን ሰዎች ካለን አገልግሎት የሆነ ነገር የሆነብን ሰዎች ካለን እግዚአብሔር ዛሬ ምህረት ሊያደርግልን ያስፈልጋል። በየትኛውም ዘርፍ በቤተ ክርስቲያን ህይወት ውስጥ ሆነን እንዳንድ ብልት አካሉን ለመገንባት አካሉን ለማነጽ በዚች ምድር ላይ ያለችውን የክርስቶስን አካል እውነተኛ ምስክር ሆና እንድትታይ እኔና እናንተን ክርስቶስ በደሙ ዋጅቶ ወደዚህ ህይወት ውስጥ ሲያመጣን እያንዳንዳችን በአካል ህይወት ውስጥ እስካለን ድረስ ፋንክሽናል ወይም ምን ጥቅም ሰዎች ነን፣ እናገለግላለን። የራሳችሁን ብልቶች ሰውነታችሁን እዩና በብልታችሁ ውስጥ መካከል ነን ፋንክሽን የሆነ የማይጠቅም ነገር አለ ብትሉኝ ማንም የለም። ሁሉም የሚጠቅም ነው። ምን ለማድረግ? ይህን ወሰኑ የሚባለውን አካል ፕሮፐርሊ እንዲሄድ፣ ፕሮፐርሊ እንዲራመድ፣ እንዲያድግ፣ እንዲጨምር፣ ሙሉ ሰው እንዲሆን እዚህ ውስጥ ያሉት በአጠቃላይ ብልቶቼ ፋንክሽናሊቲ ያስፈልጋቸዋል። የማይታዩ የሚመስሉት ነገሮች እንኳ ቢታመሙ በእኔ አካል ውስጥ ትልቅ ችግር ያመጣሉ። ሌላው ይቅርና በዚህ በጫማዬ ውስጥ የተሸፈነው አውራጣቴ የሆነ ወለምታ ቢያደርገው አጋጥሟቸው አቅም እንዲያላችሁ ስትል አይታይም እኮ ጥፍር ጣቱ፣ ግን የሆነ ነገር ከገጠመው በአካል ላይ ጉዳት ያደርሳል። ስለዚህ እግዚአብሔር እኔና እናንተን ከግብጽ ምድር ሲያወጣን፣ ከዓለም ሲያወጣን፣ ከሰይጣን እስራት ነፃ ሲያወጣን ሁለት ነገር ነው። አንደኛው እንድናገለግለው ነው። እኔ ምን እሰራለሁ የምትሉ ቅዱሳን ካላችሁ በዚህ ጉባኤ እናንተ ብልቶች ናችሁ። ብልት በአካል ውስጥ ሆኖ ያለ ተግባር የሚቀመጥ ብልት የለም። እግዚአብሔር ይህንን መጋቢና ተመጋቢ የሚል በቤተክርስቲያን ውስጥ የሚዘራ ዘር እግዚአብሔር ይገልብጠው። መጋቢ እንዳላቃለው የጸጋ ስጦታ ነው። ነገር ግን ቤተክርስቲያን የአንድ ሰው አይደለች፣ የብዙዎቻችን የሁላችንም ፋንክሽናሊቲ ነው። እዚህ መድረክ ላይ የሚታይ አገልግሎት ላይ እናገለግል እንችላለን። እዚህ በሚታይ ነገር ላንሆን እንችላለን። ነገር ግን የማይታይ እግዚአብሔር የሚያሸተው ለአካሉ ግንባታ የሚሆን ብዙ አገልግሎት ያለን ሰዎች አለን። እግዚአብሔር በሰጠን ነገር የምናደርግ ሰዎች እሱነን እግዚአብሔር በውስጣችን እንዳስቀምጠው እግዚአብሔር በውስጣችን እንደሚገፋን፣ እንደሚያሳስበን፣ እንደሚመራን እሱን ማድረግ ብንችል ቤተክርስቲያን ሙሉ ትሆናለች። ከዛ ውጪ ግን በተወሰኑ ሰዎች ቤተክርስቲያን ሙሉ አትሆን፣ በተአምር ልትሆን አትችልም። ስለዚህ እግዚአብሔር ህዝቡን ከግብጽ ምድር ሲያወጣ ሁለት ነገር ነው። አንዱ እንዲያገለግለኝ ነው፣ ሁለተኛው እንዲያመልከኝ። ስለዚህ ባለፈው ሳምንት እግዚአብሔር በብዙ ስለ አምልኮ የተናገራችሁ ይመስለኛል። አምልኳችን ግን ምን አይነት ነው? የባለፈው የተነሳችሁበት ቃል ያዕቆብ ላይ ይመስለኛል 26 እና 27 አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ጌታ ሆይ ጠብቀን። አንደበቱን ሳይገታ ልቡን እያሳተ ልቡ ከእግዚአብሔር ሐሳብ ውጪ የሆነ ፐርፎርም ቢያደርግ እዚህ የእሱ ሰው አምልኮ ከንቱ። እግዚአብሔር አይቀበለውም፣ አያሸተውም። ፐርፎርም ሊያደርግ ይችላል፣ ስሜቱ ሊጋልብ ይችላል። የተለያዩ ፐርፎርምድ የሚሆኑ ነገሮች የሚያጋልቡ ነገሮች ሊታዩ ይችላሉ። when God see that worship ይጸየፈው ነው ያለው መጽሐፍ ቅዱስ 27 ንጹህ የሆነና ነውርም የሌለበት አምልኮ ተወሰኑትን ቃላት አልፍና በዓለምም ከሚገኝ እድፈት ሰውነቱን መጠበቅ ነው። ንጹህ ያልተደባለቀ እግዚአብሔር የሚያሸተው ከጥንት ዘላለም ከዙ የሚፈልገው አምልኮ በቃሉ እንደተናገረው እዚህ ክፍል ውስጥ በዓለም ከሚገኝ እድፈት ሰውነቱን የጠበቀ። ዛሬ የእግዚአብሔርን ሕዝብ ያደባለቀ ብዙ ነገር አለ። በዛ ድብልቅ አምልኮ ውስጥ እግዚአብሔር አይከብርም። ቅዱሳን ምናልባት ለረጅም ጊዜ በዚህ ከተማ ውስጥ ላልሆን ይችላል። ከዚህ በኋላ ግን የልቤን ሸክም የልቤን በርደን እዚህ ላለ ጉባኤ ብቻ ሳይሆን በባህር ዳር ከተማ ላለች ቤተክርስቲያን ያለኝን ሸክም ዛሬ አራግፌው እሄዳለሁ። አጭር ጸሎት እናድርግ። ሃሌሉያ። ጌታ ሆይ ዛሬ በዚህ ሁኔታ እኔና ወገኖችን ስለሰበሰብክ ልትናገረን የልብህን ሐሳብ ልታሰማን ይህን እድል ስለሰጠህን እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። አንተ የምትናገር አምላክ ነህ። ሁሉ ጊዜ ሳትናገር የምታልፍበት ጊዜና ሰዓት የለም። እባክህ ስትናገር መስማት እንድንችል እርዳን። እግዚአብሔር ለሕዝቡ ልባቸውን ወደ እርሱ ለሚመልሱ ይናገራልና ተብሎ እንደተጻፈ እባክህ ዛሬ እኔንም ወገኖችንን ልባችን ላንተ መክፈት እንድንችል እርዳን። ስትናገር ንግግርህ እንዳያልፈን አግዘን። ጌታ ሆይ በብዙ ንግግር ወደ ልቤ የመጣውን ቃልህን ዛሬ እኔም እየተሰራሁበት ለወገኖችም አካፍላለሁና ከነነቴ ጠብቀኸኝ፣ ከአእምሮ ጠብቀኸኝ፣ ከመንፈሴ ብቻ እንድትፈስ እማጸናለሁ። ጌታ እግዚአብሔር ሆይ ይህ ንግግር ቤተክርስቲያንን ወደ ሆነ ነገር ፈቀቅ እንዲያደርጋት እግዚአብሔር ሆይ አንተ በምትፈልገው ልክና ቁመና መሆን እንድትችል እኔና ቅዱሳን በቃልህ እንድንሰራ እንድታግዘን እማጸናለሁ።
ስለ ሁሉም ነገር ስም ብሩክ ይሁን። በደምህ ሸፍነኝ በጌታ በኢየሱስ ክርስቶስ ስም። ዛሬ ላካፍላችሁ የምፈልገው የእግዚአብሔር ቃል ርዕሱ የክብር መንገድ ወደ መጋረጃው ውስጥ መግባትና ከሰፈር ውጭ መውጣት። ደግመዋለሁ። የክብር መንገድ ወደ መጋረጃው ውስጥ መግባትና ከሰፈር ውጭ መውጣት። በጣም ያልተለመዱ ቃሎች ናቸው። እግዚአብሔር ግን ያበራልናል። ኮመን የሆኑ ወርዶች አይደሉም፣ ግን መጽሐፍ ቅዱስ ውስጥ ያሉ ወርዶች ናቸው፣ ቃሎች ናቸው። ምን ማለት ነው ሰፈር? ከሰፈር ውጭስ ምን ማለት ነው? መጽሐፍ ቅዱስ ደጋግሞ ይናገራል። በብሉይም ተናግሯል፣ በአዲስ ኪዳንም ተናግሯል። ምን ማለት ነው ግን ይሄ? ለምንድን ነው የእግዚአብሔር ቃል በዚህ ነገር ውስጥ የመጣው? ሰፈር ውጭ። ይሄ የክብር መንገድስ ምንድን ነው? ሁላችንም እንደምናውቀው በአንድ ክፍል ውስጥ የሆነ ነገር እንመለከታለን። ዕብራውያን ምዕራፍ 2 ቁጥር 10 ላይ ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውም ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታል ይላል። ዕብራውያን ምዕራፍ 2 ቁጥር 10 ብዙ ልጆችን ወደ ክብር ሊያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ብዙ ልጆችን ወደ ክብር። እግዚአብሔር ስለ ክብር ስለሚለው ነገር እግዚአብሔር ዛሬ እንዲያበራልን እንፈልጋለሁ። ብዙ ጊዜ በጉባኤያችን መካከል የእግዚአብሔርን ክብር እናፍቃለን። የእግዚአብሔር ክብር ሆይና እንላለን፣ እንማሟቃለን። ክብር 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 እንላለን። ዋዳዲስ ምን ክብር? በእንግሊዘኛው ግሎሪ ነው የሚለው። ምን ማለት ነው እሱ? መጽሐፍ ቅዱስ በዕብራውያን ምዕራፍ 10 ላይ የሚናገረው ብዙ ልጆችን ወደ ክብር ሊያስገባ የመዳናችን ራስ በመከራ ይፈጽም ዘንድ ጌታ ኢየሱስ ክርስቶስ የከፈለው ዋጋ አለ። የሰው ልጅ ሁሉ ጊዜ እንደምናገረው በዚህ መድረክ ላይ ስቆም የሰው ልጅ የተፈጠረው ለአንድ ነገር ብቻ ነው። ሰው የተፈጠረው ለማን ነው? ለእግዚአብሔር ብቻ ነው። ማናችንም እዚህ ተፈጠርንልህ እያልን ብናወራ፣ ተፈጥሬልሻለሁ እያልን ብናወራ፣ ላንተ ነው የምንኖር ብንል እሱ ሁሉ ውሸት ነው። የተፈጠርነው ለአንድ ነገር ብቻ ነው። ክብር ለእግዚአብሔር ይሁን። የተፈጠርነው ለእግዚአብሔር ብቻ ነው። ይህንን ለዚህ ማንነታችሁ ብዙ ላልተፈጠራችሁለት ነገር እንድትኖሩ ለሚያደርጋችሁ ለዚህ ማንነት ሁሉ ጊዜ ልታውጁለት ይገባል። መጥቶ ለዚህ ነው የተፈጠርክለት እያለ ጊዜንና ሰዓትክን ለሚበላ ኖ I am not created for this day። ለዚህ አልተፈጠርኩም። እኔ የተፈጠርኩት ለአንድ ነገር ብቻ ነው። ክብር ለእግዚአብሔር ይሁን። ለማን? ለእግዚአብሔር ብቻ ነው የተፈጠረው። እግዚአብሔር ይህንን በጣም ኢንላይት እንዲያደርገን በጣም ያብራልን። ይሄ በራልን ጊዜ ከብዙ ነገር ጋር እንፋታለን። ከንግግርና ካስተምሮ በዘለለ የእግዚአብሔር ብርሃን እኔና እናንተን ካገኘን ይሄ እውነት ከብዙ ነገር ጋር እንፋታለን። ምክንያቱም ብዙዎቻችን ላልተፈጠርንለት ነገር ስለምንኖር ኑሯችን ትርጉም የሌለው ነው፣ ተስለስ ነው፣ ጣዕም የለውም። ነገር ግን እዚህ ያለ ጉባኤ በጠቅላላ አይደለም፣ ከውጭ ያለው ሰው ሁሉ የተፈጠረው ለእግዚአብሔር ነው። ስለዚህ በዙሪያ ሁሉ ነገር ሞልቶት ሁሉን ነገር ይዞ ሁሉ ነገር ተሳክቶለት እየኖረ ያለው የብዙ ሰው ህይወት ትርጉም የሌለው ህይወት። ለምን? እሱ ለዛ አይደለም የተፈጠረው። እግዚአብሔር ሲፈጥረው በመጽሐፍ ቅዱስ እንደምንመለከተው ዘፍጥረት 1 ምዕራፍ 26 ላይ እግዚአብሔር ስሉሱ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በመልካችን እንደ ምሳሌያችን እንፍጠር። ዓላማው ምንድነው ሲባል እንደ መልክ እንደ አምሳል መፈጠር ማለት እግዚአብሔርን በምድር ላይ እንድንገልጠው፣ እንድናብራራው፣ እንድናሳየው፣ እንድንወክለው የእግዚአብሔር ዘላለማዊ ሐሳብ ይህ ነው። ከዚህ ውጪ ሌላ የዘላለም ሐሳብ የለውም። there is no any intention God። እግዚአብሔር የዘላለም ሐሳቡ የሰው ልጅ እሱን እንዲገልጥ፣ እሱን እንዲያብራራ፣ እሱን እንዲወክል ነው። ነገር ግን ሰይጣን መጣና የእግዚአብሔርን ክብር የሚተካከል የእግዚአብሔርን ክብር የሚወስድ ሰይጣን መጣና አሳተው። ይህን መድገም ስለማልፈልግና ዋናውን ነጥቤን ጊዜ ስለሚያረዝብኝ አሳተው፣ ከእግዚአብሔር ክብር አጓደለው። የእግዚአብሔር ክብር ምንድን ነበር? ሰው እግዚአብሔርን መግለጽ፣ እግዚአብሔርን ማምራራት፣ እግዚአብሔርን ማሳየት። wherever he go በየትም ቦታ ሲሄድ እግዚአብሔርን የሚወክል የእግዚአብሔርን ደራሲ የእግዚአብሔርን አምባሳደር እንዲህ ያለ ህይወት እንዲኖረን ነው። ግን ሰይጣን መጣና ከዚህ ክብር ነው ሰውን ያጎደለው። ክብር ማለት እኔና እናንተ ብዙ የምንለው ነገር አይደለም። ክብር ማለት በእኔና በእናንተ ህይወት ውስጥ እግዚአብሔር መገለጥ ማለት። ወንድሞቼና እህቶቼ በእኔና በእናንተ ህይወት እግዚአብሔር ሲብራራ፣ እግዚአብሔር ሲታይ፣ የእግዚአብሔር የመንፈስ ፍሬዎች ሲታይ፣ የመንፈስ ቅዱስ ፍሬዎች ሲታዩ ሰዎች ያንን ፍሬ ቴስት ሲያደርጉት የእግዚአብሔርን ክብር ይነካሉ። ከዚህ ውጭ ግን በተለያየ እኔና እናንተ በምንለው ሁኔታ የእግዚአብሔር ክብር የሚባል ነገር የለም። በጣም የተጣመመ ነው ስለ እግዚአብሔር ክብር ያለን መረዳት፣ በጣም የተጣለለ። ሄዱና መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ ተመልከቱ። ፍሬ ብታፈሩ አባቴ በዛ ምን ይላል ነው የሚለው? ይከብራል ነው የሚለው። ክብር ከእግዚአብሔር ፍሬ ጋር የተያያዘ ነው፣ ከመንፈስ ቅዱስ ፍሬ ጋር የተያያዘ ነው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ማለት ጌታ። እንግዲህ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር
ሾምኳችሁ። ጌታ የመረጠን ለምንድነው? ለፍሬ ነው። ጌታ የመረጠን ለምንድነው? እንድናፈራ ነው። ያ ፍሬ ምንድነው? ለእግዚአብሔር ክብር ነው። ክብር ለእግዚአብሔር ይሁን። ይሄ የሌለበት ሁኔታ የእግዚአብሔር ነገር በእኔና በእናንተ ውስጥ የማይታይ ዝም ብለን ተጠርተን መጠን ከሲኦል ዳን ብለን መጠን መከማቸት እሱን እግዚአብሔር አያስከብረውም። መዳናችን ያስደንቀኛል። አዎ ከሲኦል ማምለጣችን ያስደንቃል። አዎ ዋጋ የተከፈለበት ስለሆነ የእግዚአብሔር ግብ እሱ አይደለም። ቅዱሳን የልቤን ሸክም ተረዱኝ። እሱ አይደለም የእግዚአብሔር ሐሳብ። ከሱ የዘለለ ነው። ከሱ የላቀ ነው። ከሲኦል መዳን አይደለም የእግዚአብሔር ግቡ። የዘመኑ የክርስትና አስተምሮ ግን ይህን ነው የሚናገረው። ከዚህ የዘለለ ነው። እኔና እናንተ ስናምን አዎ የእግዚአብሔር ልጅ ክርስቶስ ኢየሱስ በሰራው ስራ በሱ መዋጀት ከዘላለም ሞት አምልጠናል። እሱ ግን ግብ አይደለም። የእግዚአብሔር ግብ በምድር ላይ እግዚአብሔርን የሚያብራራ፣ እግዚአብሔርን የሚገልጥ፣ እግዚአብሔርን የሚወክል በምድር ላይ ያለውን የሰይጣንን ስራ የሚያፈርስ ከብዙዎች የሆንን የክርስቶስን እውነተኛ አካል እውነተኛ ቤተክርስቲያን ይፈልጋል። ጀኒውን የሆነ የክርስቶስን አካል ይፈልጋል። የክርስቶስ ቤተክርስቲያን የክርስቶስ አካል ድርጅት አይደለችም። ዛሬ የዘመኑ አስተምሮ ቤተክርስቲያንን ድርጅት አርጓታል። out from this world ቤተክርስቲያን ድርጅት አይደለችም። አንድ መጽሐፍ ቅዱስ ውስጥ ግቡና ቤተክርስቲያን ድርጅት ናት የሚል አታገኙ። የክርስቶስ አካል ነች። አካል ድርጅት አይደለም። አካል ኦርጋኒክ ነው። የእናንተን አካል እዩት። ድርጅት ነው እንዴ? እጅ ምን ተሰብስቦ እንደ መዋቅር የተሰማ አይደለም። የደም ሰርኩሌሽን ያለበት ሃርሞኒየስሊ የሚንቀሳቀስ ሃርሞኒየስሊ የሚኖር ለራስ የሚታዘዝ እንደሱ እኮ ነው ቤተክርስቲያን። ብዙዎች ስንሆን በክርስቶስ ኢየሱስ አንድ አካል። ክብር ለእግዚአብሔር ይሁን። ብዙ የእግዚአብሔርን ቃሎች ሰይጣን ሸፍኖ የሚያዘልል የሚያስጨፍር ትወጣለህ፣ ትገባለህ፣ ትጠረምሳለህ። እሱ አይደለም። ሆን ብሎ ነው ሰይጣን ያንሻፈፈው ነገሩ። ሆን ብሎ ነው ያንሻፈፈው። እግዚአብሔር እንዳይደሰት እንዳይሳካለት በአስተምሮ በተለያየ የተጣመመ ንግግር መድረካችን ስለተሞላ ብዙ ያ እውነት መስሎትኝ ይኖር። እግዚአብሔር ከዚህ ህይወት ያውጣን። ስለዚህ የእግዚአብሔር ኢንቴንሽን የእግዚአብሔር ዓላማ እግዚአብሔር ማንም ሊደርስበት በማይችል ብርሃን ውስጥ የነበረው እግዚአብሔር ከኔና ከናንተ ኃጢአት የተነሳ ልንነካው ማንችለው የነበረው እግዚአብሔር ከሰው ጋር ፍቅር ስለነበረው የዘላለምን ሐሳብ ስለማይተው ሰው ሆኖ መጣ። አምላክ ሰው ሆኖ መጣ። ስጋ ለብሶ መጣ። ማንም ሊችለው የማይችል ማንም ሊነካው የማይችል እግዚአብሔር የሰው ልጅ ፍቅር ይዞት ከጥንት ዘላለም ያሰበውን የዘላለሙን ሐሳብ ለመፈጸም ሰው ሆኖ መጣ። በሰው ህይወት ተወሰነ። አይገርምም? አምላክ ሰው የመሆኑ ሚስጥር አይገርምም? ምን አይነት ፍቅር ነው? ይህን ፍቅር እግዚአብሔር ይግለጥልን። ከዙፋኑ ያስለቀቀው ዝቅ አድርጎ ያመጣው በሰው መልክ የባሪያ መልክ ይዞ እንዲመጣ ያደረገው እኔን ስለሚወድ ነው። አንተን ስለሚወድ ነው። ፍቅር ይዞት እኮ ነው። የፍቅሩ መገለጫ እኮ ነው። ቅዱሳን እግዚአብሔር ይርዳን። እግዚአብሔር ጸጋውን ያግዘን። ይህ ፍቅር ነው ያስወረደው። ማውረድ ብቻ በሰው ማምሳል መሆኑ ብቻ አይደለም። ይህ ፍቅር ወደ መስቀል ሞት ወሰደ። ስለኔ፣ ስለአንቺ፣ ስለአንተ ይህ እግዚአብሔር ልጅ ክርስቶስ መስቀል ላይ ተንጠለጠለ። ለምን እናንተ ያጣነውን ክብር ለኔና ለእናንተ ሊመልስ። ለምን የሰው ልጅ ያጣውን ክብር ሊመልስ። ለዛ ነው ዕብራውያን ጸሐፊ ብዙ ልጆችን ወደ ክብር ሊያመጣ የእግዚአብሔር ልጅ ክርስቶስ በመከራ ውስጥ አለፈ፣ በስቃይ ውስጥ አለፈ። ቃቃጫውት አይደለም የተሰራው ወንድሞቼ። እኔና እናንተ እንደምናየው አይደለም። የሰማይ አምላክ ልቦና አይኖቻችንን ያብራልን። እስካርበራልን ድረስ ተረት ነው የሚመስልን። የሆነ ዝም ብሎ ነገር ዶግማ አስተምሮ ነው የሚመስልን። ኖ አባት ሆይ የልቦና አይኖቻችንን ክፈትልን። ኖ መስቀል ላይ ሄደ። ስለእናንተ የኔና የናንተ በደል ሞተ። ጌታ ይመስገን። ሞቶ አልቀረም። እንደገና በሶስተኛው ቀን ተነስቶ ወደ አባቱ ሄደ። ተመልሶ መጣና ሕይወትን እንደሚሰጥ መንፈስ ወደ እኔና ወደ እናንተ ውስጥ ገባ። ወደ ቀደመው ክብር እግዚአብሔር ሊመልሰን ሕይወቱን አካፈለን። ያኔ በኤደን ገነት ያጣነውን የሕይወት ዛፍ ሰይጣን አጭበርብሮ ያስበላንን የእውቀት ዛፍ ይረታው ዘንድ ያጠፋው ዘንድ በሕይወት ይለውጠው ዘንድ እሱ የዛች የእውነቱ ዛፍ የሕይወት ዛፍ እውነታ የሆነው ክርስቶስ መጣና በሞትና በትንሣኤ ውስጥ አልፎ ሕይወትን እንደሚሰጥ መንፈስ እኔና እናንተ ውስጥ ገባ። ይህ ሕይወት በዚህ ጉባኤ መካከል ላላችሁ ቅዱሳን አለ። ይህን ሕይወት ተካፍለናል። ወደ ምን የሚያመጣ? ወደ ዘላለም ክብሩ የሚያመጣ። ክብር ለእግዚአብሔር ይሁን። ይህ የዚህ ሕይወት ተካፋዮች ነን። እናንተ ሰይጣን ያበላሸውን እግዚአብሔር በልጁ በኩል እንደገና ሰራና እኔና እናንተን ምህረት አብዝቶልን ወደዚህ መንግስት አፈለሰን። ክብር ለእግዚአብሔር ይሁን። ለአንዳንዶች የሥላሴ ትምህርት የጭንቅላት ትምህርት ይመስላቸዋል። አንድ ነው፣ ሶስት ነው፣ ሁለት ነው ብላ ኖ የሥላሴ የሶስት አንዱ አምላክ ትምህርት
እግዚአብሔር አብ ያጣነውን ክብር ለመመለስ የመጣበት ሂደት ነው። ክብር ለእግዚአብሔር ይሁን። ይሄ ምን ጨቃጨቃ ምን ዘልበት ነው ኢንጆይ የምናደርግበት ነው። የሥላሴ አስተምሮ እግዚአብሔር ለሰው ልጆች አንዱ አምላክ በሶስት ማንነት ተገልጦ አንተ ጋር የደረሰው በዚህ ማንነት ነው። ክብር ለእግዚአብሔር ይሁን እንጂ አንድ ነው ሶስት ነው ሁለት ነው ኖ። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል እኔና እናንተን ወደዚህ አስደናቂ ክብር አመጣን። ምክንያቱም እሱ የእግዚአብሔር ልጅ ክርስቶስ የድነታችን ጅማሬ he is the captain of our salvation የኔና የናንተ የድነታችን ጅማሬ ካፒቴኑ ወደዚህ ክብር እንድንገባ መንገድ ጠራጊ ወደዚህ ክብር ይዞን የገባ እሱ የእግዚአብሔር ልጅ ክርስቶስ የኔና የናንተ የድነታችን ወይም የደህንነታችን ጅማሬ ነው። መጽሐፍ ቅዱስ እንደዛ ነው የሚለው ዕብራውያን እየደጋገመ የእምነታችን ራስና ፈጻሚ የሆነውን እሱን እየተመለከትን በፊታችን ያለውን ሩጫ በትዕግስት እንሩጥ። ምክንያቱም የኔና የናንተ አምላክ ጌታ እሱ ክርስቶስ ወደዚህ ክብር እንድንገባ እሱ የመጀመሪያውን ስራ እየሰራ ይዞን የገባ ጌታ ነው። ወደዚህ ማንነት ያስገባን ጌታ ነው። ወዴት? ወደ እግዚአብሔር ክብር። የእግዚአብሔር ክብር ስላሁን ቅድም ባብራራሁት መልኩ ተረዱልኝ። የእግዚአብሔር ክብር፣ የእግዚአብሔር መብራራት፣ የእግዚአብሔር መገለጥ በጉባኤው መካከል የእግዚአብሔር ህልውና መገኘት። እንግዳ ሰዎች ሲመጡ የሆነ ወግና ስርዓት ሳይሆን የሚያዩት ወይም ይሄ ፕሮቴስታንት የሚባለው የአምልኮ አይነት ስታይል ሳይሆን የሚያዩት በዛ በአምልኮ ውስጥ ኢየሱስን የሚነካ ጌታን የሚነካ ምክንያቱም እዛም እንዲያለ እኛም ሌላ ነገር አለ። ህይወት አይሆንም። ህይወትም የሆነ እሱ የእግዚአብሔር ልጅ ክርስቶስ በእኔና በእናንተ ጉባኤ መገለጡ ሲገኝ ከፍታው ክብሩ ሲወስድ እሱ ኤግዞልትድ ሲሆን በቤተ ክርስቲያን ውስጥ ኤግዚቢትድ የሚሆነው የኔና የናንተ ፐርፎርማንስ ሳይሆን የሚታየው የኔና የናንተ የሆነ ነገር ሳይሆን በሁኔታችን እሱ የእግዚአብሔር ልጅ ክርስቶስ ከተብራራ ከታየ ከተገለጠ በቤተ ክርስቲያን ጉባኤ ውስጥ የእግዚአብሔር ክብር አለ። አዘርዋይስ አትድከሙ። ይሄ በቃ ሸክሜን ነግሬያችሁ ነው የምሄደው። አንድከም። ጸሎቴም ይሄ ነው። በምድር ላይ በዚህ በባህር ዳር ከተማ ባለች ቅዱሳን ጉባኤ መካከል በክርስቶስ ዳግመኛ ተወልደው ድነው እውነተኛ የእሱ ምስክር በሆኑት መካከል እግዚአብሔር በዚህ ከተማ ውስጥ እውነተኛ ምስክር ያገኝ ጮቴ ነው። ይሄ ለብዙ ዓመት ምጮህበት ጮት ነው። ጌታ ውልቢ ፉልፊል ያሟላዋል ብዬ ደግሞ አምናለሁ። የሆነ ወቅት ፈጻሚ ከሆነ ሃይማኖት ወጥቶ ወደ ሃይማኖት የገባ ህዝብ ሳንሆን እውነተኛ የክርስቶስ አካል ክርስቶስን የሚገልጥ ሰዎች መጥተው ይስንገናኝ እንደ ጨረቃ እጃችንን ስንሆን ደግሞ እንደ ኮከቦች መጥተው የሚነፋ እንዲህ ስንጋጠም በሙላት የእግዚአብሔርን ክብር የምንገልጥ የእግዚአብሔርን ክብር የምናሳይ ሰዎችን ወደ አካሉ ህይወት ሲመጡ ሲያዩ የሚያዩት ፍሪግናንሱ ሽታው ኢየሱስ ሲሆን ከዚህ ስንወጣ ደግሞ እንደ ትንንሽ ከዋክብት በየቤታችንና በየሰፈራችን በየመስሪያ ቤታችን ጌታን የምናስነካ ያርግልን። ይህ ህይወት አለ ከኔና ከናንተ ጋር ይህ ህይወት አለ። ችግሩ ምንድነው? ይህን ህይወት አይደለም እየተለማመድን የምንመጣው። ዛሬ እንኳን የምንሰማውን ቃል ሳምንት ምንድነው ብንባል አንናገርም። በቃሉ ብርሃን ውስጥ አንቆይም። እዚህ እኮ የሆነ ፐርፎርማንስ ልና አይደለም ጥሩ ሰባኪና ጥሩ ተናጋሪ ጥሩ ጮሃይ ሰዎችን አይተን ብለን ልንወጣ አይደለም የመጣ ነው ጌታ ልንነካ ነው። ክብር ለእግዚአብሔር ይሁን። ስለዚህ የመጀመሪያው ነገራችን ወደዚህ እግዚአብሔር በልጁ በኩል ወደ ክብር በመከራ ዋጋ ከፍሎ አስገብቶናል። እሱ ወደዚህ ክብር ሲገባ የሆነው ነገር ምንድነው ብለን ብናስብ ኢየሱስ የተሰቀለው ከተማ መሃል ነው አይደለም፣ ከሰፈር ውጭ። ለምን እዛ ውስጥ አልሆነም ቢባል እዛው ድማ ጥቅጥቅ ያለ አይሁዶች አሉ፣ ሃይማኖት አለ፣ ወግ አለ፣ ስርዓት አለ፣ መደባለቅ ሊሆን ነው። ከዚህ የተነሳ ይሄ እግዚአብሔር ልጅ ክርስቶስ ከከተማ ውጭ ወጣና ውርደትን ተቀብሎ ስለኔና ስለናንተ ተሰቀለ። ሲሰቀል የተከናወነው ነገር በስጋው ምኑ ተከፈተ? መጋረጃው። ያ መጋረጃ ምንድን ነበር ስንል ያ መጋረጃ የሰው ልጅ ወደ ከበረው ወደ ቅድስተ ቅዱሳኑ ወደ እግዚአብሔር መገኛ እንዳይገባ የተዘጋ ነበር። ለዛ ነው ወደ ክብር ይዞን የገባው። ክብር ለእግዚአብሔር ይሁን። እሱ እውነታው ዛሬ በእኔና በእናንተ በአዲስ ኪዳን ላለን ቅዱሳን ምንድነው ይሄ መጋረጃ? ዛሬ አንድን ሰው ጌታን ያላገኘ ሰው ሄዳችሁ ስለ ጌታ ብትነግሩት ኢየሱስ እኮ ከኔ ጋር ነው ከመንፈሴ ጋር ነው ብትሉት ይቀልዳል እንዴ ይላል። ምክንያት ኢየሱስ ጥቅጥቅ ያለ ነው አይደል? እናንተ ግን መንፈሳችሁ ያ እንደነዛ ሰዎች ሲል የነበረው ማንነታችሁ እግዚአብሔር በምህረቱ አግኝቷችሁ መንፈሳችሁን ስለነካው መንፈሳችሁ ውስጥ የነበረው ነገር ሕያው ሆኗል። ክብር ለእግዚአብሔር ይሁን። ልክ ክርስቶስን እንደ ግል አዳኝ ስትቀበሉ ያኔ እግዚአብሔር ጋር መገናኛችሁ እግዚአብሔርን የምትነኩበት እግዚአብሔርን ኢንጆይ የምታረጉበት የእግዚአብሔር ህልውና የሚሰማበት ያ ሕያው የሆነው መንፈሳችሁ አላርት ሆኗል። ያኔ እሱ ነው ዛሬ ለኔና ለናንተ ወደ መጋረጃ መግባት ማለት ወደዚህ ወደ ሕያው ወደ ሆነው መንፈሳችን መግባት ማለት ነው። ምክንያቱም ነፍሳችን አንቃ ይዛዋለች። መንፈሳችን እንደ ነፍሳችን ያለ አስቸጋሪ የለም። ጊዜ ስለሌለኝ ነው እንጂ የሰው ሁለንተና ሶስት ነገር ነው፣ መንፈሱ፣ ነፍሱ፣ ስጋው ነው። ልክ የእግዚአብሔር ቤተ መቅደስም አውት ኮርቱ ቅዱሰ ቅዱሳኑ ልክ የሰው ክፍል እኮ ነው። ይሄ ቅዱሰ ቅዱሳኑ ዝግ ነበረ። ሰው ወደዚህ መግባት አይችልም ነበረ።
እንድንገባ ወደዚህ መጋረጃ እንድገባ ያደረገልን ቅድም የተረኩላችሁ የክርስቶስ ኢየሱስ ሞት ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ጉባኤ ያለ ሁሉ ሰው ወደሚቀጥለው ትምህርቴ ለመግባት የሚቀጥለውን ነገር ለመናገር መጀመሪያ ይሄንን በደንብ ማወቅ አለብን። የብዙዎቻችን መንፈስ በነፍሳችን ተይዛለች። በቃ ነፍሳችን ነው የምታጋልበው። እንዲሁም አንዳንዴ ወደዚህ ጉባኤ ስንመጣ ፕሮፐር ሃርትም የለንም፣ ጤነኛም ልብም የለንም። ከዚህ የተነሳ የምንመጣው በቃ ለመምጣት ያህል ጌታ ከዚህ ህይወት ይታደገን። የምንመጣው በቃ የሆነ ነገር እዚህ ለማየት እንቅስቃሴ እንደነዚህ አተር አድርጎ በጣም ኤሎኩዌንት ሆኖ የሚናገር ሰው ሲኖር የዛሬ ቀን እንላለን። ደግሞ ምስስ ብሎ የሚናገር ሲመጣ ደግሞ ምንድነው ዛሬ ድንዛዜ እንላለን። ረገረገውም አይደለም። እዚህ ቀስ ብሎ የሚናገር መንፈሳችን ጋር ያለ ችግር ነው። መንፈሳችን በነፍሳችን ስሜት ያዛለች። ነፍሳችን የራሷ ዕውቀት አላት፣ የራሷ ስሜት አላት፣ የራሷ ፈቃድ አላት። ስለዚህ ብዙዎቻችንን የምትመራን እቺ ነፍሳችን ነው። ድነን እኮ ብዙ ጊዜ ጨቅላ ምን ሆነው ልጆች ምን ሆነው እኮ ችግሩ መንፈሳችንን የማንጠቀም ሰዎች ነን። መንፈሳችን ስለማናነቃንቅ ብዙ ጊዜ በእግዚአብሔር ቤት ውስጥ ድነን አመታትን ቆጥረን እስካሁን ድረስ ጳውሎስ እንደተናገረው ምኖች ናቸው? ልጆች ናቸው። ልጆች ማለት እኮ በቃ ስጋዊ ሰው ማለት ነው። ኦልሞስት በቃ እግዚአብሔር ከዚህ ህይወት ይታደገን አመታትን ቆጥረን ልጆች። ምክንያት ሲባል ሕያው መንፈስ እንኳን ቢኖረን ነፍሳችን ጠንካራ ነው። ጌታ ነፍሳችንን ይስበራት። እሷ ካልተሰበረች እኮ መንፈሳችን ሪሊዝ አይወጣ። ትናንትና ከወጣቶች ጋር ነበረኝ አጭር ጊዜ 30 ደቂቃ ስብከት እንደው በልብ ያለውን ብለውኝ ትንሽ ነገር ተነጋገርን እነሱ ጋር። ወደ መንፈሳችን ለመዞር አንደኛው መንገድ ዛሬ ለእናንተም ነግራችሁ የሚሄደው የጌታን ስም መጥራት። ዛሬ በዚህ ዘመን እኮ የጌታን ስም መጥራት ፈራ እዚህ ጌታ ኢየሱስ ቢል ምን እያለ ነው የሚለው ሰው። ሆን ብሎ ሰይጣን ሽፍት አደረገን። ነገር ግን መጽሐፍ ቅዱስ እንደሚል በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንዲሚል ቃል ነበር። ለዮሴፍ መልአኩ መጥቶ ሲነግረው ሰዎችን ሁሉ ከኃጢአታቸው የሚያድን ወንድ ልጅ ትወልዳለች፣ ስሙንም ማን ትሉታላችሁ? ምን ማለት ነው? ሰዎችን ሁሉ ምን የሚል ነው የሚለው? የሚያድን። ኢየሱስ ማለት እግዚአብሔር አዳኙ ማለት ነው። ሆን ብሎ ሰይጣን ይህን ስም እንዳንጠራ የሚያደርግበት ምክንያት በተሸነፈና በተጠቃ በተረታ ህይወት ውስጥ እንድንኖር ይፈልጋል። ኦቨርካሚንግ የሆነ ላይፍ፣ ድል ነሻችንን ክርስቶስን እየጠራን ድል ማለት ኢየሱስ መሆኑን እያወቅን እንዳንራመድ ይህንን ኢየሱስ መጥራት ለተወሰኑ ሰዎች ሰጥቶ ፋራ አድርጎናል። ሌሎቻችን ጌታዬ ኢየሱስ አንድ የኔን ህይወታዊ ተሞክሮ ልንገራችሁ። በጧት ስነሳ ምንም መስራት አልፈልግም። የምሰራው አንድ ነገር ብቻ ነው። ገና ከመቃይ ብንንስል ሰው ከእንቅልፉ ተነስቶ ሲነሳ ሞት ውስጥ እንደተነሳ ቁጠሩት። ከብድ ይለዋል በጣም። እናንተን አይከብዳችሁም? ይከብዳል። የሆነ ክብድ ወይ ትናንትና የዞረ ነገር ጭንቅላቴ ላይ ይቀመጣል ወይ ምናምኑ ይከበኛል። እና አንዳንዶቻችን በዚህ በከበበንና በተያዝንበት ሄደን ወግ ለመፈጸም ነው የምንፈልገው። ሄደን መንበርከክ ያንፈልግና አትንበርከኩ እያልኩ አይደለም። መንበርከክም የጸሎት አንዱ ክፍል ነው። ግን ተንበርክከን የምንለውን እግዚአብሔር ይወቀው። አንዳንዶቻችን የቀረንንም እንቅልፍ መጠን እንጨርሰዋለን። የቀረ እንቅልፍ አለ አይደል? እሱን እንጨርሳለን። ከዛስ ይሄ ስሜታችን ተንበርክካል ጸልያል ይልናል። በሱ ደልሎ ያወጣና ሰይጣን ጥቢጥብ ሲጫበትብን ይውላል። ነገር ግን ጌታን እየጠራችሁ ጌታዬ ኢየሱስ ጌታ ሆይ thank you for this day፣ ስለዚህ አዲስ ቀን አመሰግናለሁ። ጌታ አንተ ማለዳዬ ነህ አይደል? ዳዊት ነው ዘማሪው ደረጀ የንጋቱ ኮከብ አበራ ጌታ ኢየሱስ በሁሉ የንጋት ኮከብ ነው ኢየሱስ። ሃሌሉያ! ይህን ኢየሱስን ስትነኩት የንጋቱን ኮከብ ስትነኩት መጽሐፍ ቅዱስ እንደሚል የጻድቃን መንገድ እንደ ንጋት ኮከብ ነው፣ ቀን እስከሚመጣ ድረስ ምን እያለ ይሄዳል የሚለው እየደመቀ እየጨመረ ይሄዳል። በጠዋት በትንሽ የነካችሁት ጌታ፣ በጠዋት በትንሽ ቴስት ያደረጋችሁት ጌታ በቀኑ ውሏችሁ ሁሉ በብርሃን ያውላችኋል። ካለበለዚያ አንዱ መጥቶ ሲያደርጋችሁ አንዱ መጥቶ ጌታ ሆይ ምንድነው ክርስትና የሚኖር አይደለም? አዎ ባንተ የሚኖር አይደለም ክርስትና የሚኖረው በእኔ ነው። አንተ ለኔ እየተከፈትክ ባንተ ውስጥ እኔ መኖር ያሳገኝ፣ ባንተ ውስጥ ስሳል፣ ባንተ ውስጥ ሲጨምር ክርስትናን የምኖረው እኔ እንጂ ባንተ ውስጥ አንተ መኖር አትችልም። ስለዚህ እርምህን አውጣ። ጳውሎስ እንዳለው እኔ ሕያው ሆኜ አልኖርም እያልክ እያወጭ አንተ የእግዚአብሔር ልጅ ክርስቶስ በእኔ ኑር እያልክ ጸልይ ነው የሚል። ብዙዎች ክርስትናን በራሳችን ለመኖር ምን ሞክር ሰዎች እርማችንን እናውጣ። አይኖርም። የሚኖረው ክርስቶስ በእኔና በእናንተ ውስጥ መሳል፣ በእኔና በእናንተ ውስጥ መጨመር፣ በእኔና በእናንተ ውስጥ መቀናበር። እኛ እያነስን ዮሐንስ እንዳለው እሱ ሲልቅ እሱ ሲጨምር ያኔ ሰዎች ያዩታል። ክርስቶስን በእኔና በእናንተ ውስጥ ያዩታል። ካለበዛ እንደዛ እንኖራለን። ስለዚህ ወደ መጋረጃው ለመግባት ምን ማለት ነው? ወደ መንፈሳችንን ሪቫይቨር ለማድረግ መንፈሳችንን ለመጠቀም ከጌታ ጋር በመንፈስ ለመገናኘት መንገዱ አጭር ነው። አንድ ደቂቃ ጌታን ተወጣጣ። አንድ ደቂቃ ጌታ ኢየሱስ ይህ ስሜታችሁ ምናችሁ የሆነ ነገር ሊላችሁ ይችላል። I don't care about you, I don't care about that, I don't care about this በሉ ተውት። እኔ ግን ጌታን እጠራለሁ። ጌታዬ ኢየሱስ እያላችሁ እየደጋገማችሁ ስትጠሩትኝ መጽሐፍ ቅዱስ እንደሚል እሱ አዳኝ ስለሆነ ከምን ከየትኛውም ነገር መጽሐፍ ቅዱስ እንደዛ ነው የሚለው። ሐዋርያው ጳውሎስ ለሮሜ ሰዎች እንደዛ ነው ያለው። አንዱ ጌታ የሁሉም ጌታ ነው፣ ለሚጠሩት ባለጸጋ ነው። የጌታን ስም የሚጠራ ሁሉ ምን ይላል ነው የሚለው። ከየት አሁን ከድንዛዜ በሉት፣ ከየትኛውም ነገር በሉት፣ ካቃታችሁ ኃጢአት በሉት፣ ተስፋ ከቆረጣችሁበት ነገር በሉት፣ ከየትኛውም ነገር መዳኛው ወግ ስርዓት አይደለም፣ የጌታ ስም ብቻ። ክብር ለእግዚአብሔር ይሁን። የጌታ ስም when you call the name of Christ
ቀጥታ መንፈሳችሁ አላርት ነው የሚሆነው። ይለቀቃል፣ ይከፈታል። ከዛ በኋላ ምን እንደምትሆኑ እግዚአብሔር ነው የሚያውቀው። ስለዚህ ወደ መጋረጃው መግባት ማለት እሱ ነው። የዚህ ቀን የመልእክቴ ዋናው እምብርት አሁን የምናገርበት ነው። ጌታ ልባችሁን አሁንም በአትኩሮት ወደዚህ ቃል ላይ ይመልሰው። ኦኬ፣ ይሄኛው ቅድም የተናገርኩትኝ ከሰፈር ወደ መጋረጃው ውስጥ መግባት ነው። ጌታ ኢየሱስ ክርስቶስ መጀመሪያ ከሰፈር ወጣ፣ ከዛ ወደ መጋረጃ ገባ። መጋረጃውን ሲገባ እኔና እናንተን ይዞን ገባ። ጌታ ይመስገን። ወደ እኔና ወደ እናንተ ሲመጣ ግን መጀመሪያ ወደ መጋረጃው እንገባለን፣ ከዛ ወደ ሰፈር እንወጣለን። በራሳችን ወደ ሰፈር መውጣት አንችልም፣ ደካሞች ነን። ሰፈር ምን ማለት እንደሆነ እንነጋገርበታለን። አሁን ቅድም እንደተናገርኩት መንፈሳችንን ስትሮንግሊ ኤክሰርሳይዝ የምናደርግ ከሆነ ወደዚህ ወደ መንፈሳችን የምንገባ ከሆነ አፍታ በአፍታ ወደ መንፈሳችን የምንመለስ ከሆነ ጌታን እየጠራን ወደ መንፈሳችን የምንዞር ከሆነ ወደ ጌታ ወደ መንፈሳችን ወደ ማደሪያው ዞር ስንል የትኛውንም መጋረጃ እያስወሰድን መንፈስ ውስጥ ስንገባ ጉልበት፣ አቅም፣ ኃይል፣ ጸጋ ይጨመርልናል። በተረፈ ወግ ነው የሚሆነው። ሆነስትሊ ነው የምነግራችሁ፣ ወግ ነው የሚሆነው፣ ስርዓት ነው የሚሆነው፣ አድክም ነው፣ አሰልቺ ነው። ግን ይህንን ስናደርግ መንፈሱ ጋር ስንገናኝ፣ በመንፈሳችን ውስጥ ካለው ጌታ ጋር ስንገናኝ፣ እሱ ጋር ስንነካካ ጸጋ ይጨመርልናል። ጸጋ፣ አቅም፣ ጉልበት ሲጨመርልን ልንወጣ ከማንችለው ነገር መውጣት እንጀምራለን። ክብር ለእግዚአብሔር ይሁን። ዛሬ ብዙዎቻችን ልንወጣ እየፈለግን መውጣት ያቃተን ይህንን ህይወት ስለማንለማመደው ነው። ሮሜ ምዕራፍ 8 አንድ እግዚአብሔር ሰው ምን ይላሉ? it is the heart of the bible ሮሜ ምዕራፍ 8 በክርስቶስ ኢየሱስ ያሉ ምን የለባቸውም። ከዛ ወረድ ብሎ ያለው ቃል ደጋግሜ በዚህ ጉባኤ ስቆም የምናገረው የትም ቦታ ስናገረው እኔ ነፃ ያወጣኝ ቃል ስለሆነ ማለት ነው። ተስፋ ይዘዋል ምዕራፍ 8 ቁጥር 2 ሞቅ አድርግ እስኪ አንብበው። እሱ ምዕራፍ 8 2 የክርስቶስ ኢየሱስ የህይወት መንፈስ ህግ ከኃጢአትና ከሞት ባርነት ምን አድርጓቸዋል? ነፃ። ከኃጢአትና ከሞት ባርነት ነፃ የሚያወጣው የኔና የናንተ የተለያየ ፐርፎርማንስ አይደለም። ነፃ የሚያወጣው ያ የክርስቶስ ኢየሱስ ህይወትን የሚሰጠው መንፈስ ነው። እና አንድ ወቅት ከ10 ምናምን ዓመት በፊት ጥሩ ክርስቲያን ለመሆን እናፍቃለሁ። ጌታ በሚያውቀው እግዚአብሔርን የሚያስደስት ህይወትን ለመኖር እናፍቃለሁ። ግን አልቻልኩም። ሱባኤ እገባለሁ፣ ጾም ጸሎት እገባለሁ። ይዛች ሰሞን ጥሩ ነኝ፣ ስወጣ የለውም። እና ክርስትና ተስፋ እያስቆረጠኝ መጣ። እንደውም ምን ነበርኩበት ለምን አልሄድም? እንደዚህ መኖር ከሆነ ህይወቴ ከሆነ ምን አለፋኝ ብዬ በጌታ ፊት አለቅስ ነበር። አይኖችን የከፈተና ነፃ ያወጣኝ ቃል ይቃል። ለካ ብዙውን የማደርገው በራሴ ሜካኒዝም ነው፣ በራሴ ትግል ነው። ለካ ነፃ የሚያወጣው ይህ የህይወት መንፈስ እሱ ክርስቶስ ነው። ይህ ከገባኝ በኋላ ጌታ ሆይ አንተ በሞትና በትንሣኤ ያለፍከው ክርስቶስ፣ አሁን መንፈስ የሆንከው ህይወትን የምትሰጠው መንፈስ የሆንከው ከመንፈሴ ጋር የተዋሃድከው አንተ ክርስቶስ፣ እኔ ከኃጢአትና ከሞት ባርነት ነፃ ስላወጣኸኝ አመሰግንሃለሁ። ይህንን እየደጋገምኩ ጠዋት ስጸልይ ከእውነት ነው የምነግራችሁ፣ እነዛ ቃቃ ከኔ ጋር ሲጫወቱ የነበሩ ነገሮች እድል ፈንታ እያጡ መጡ። ክብር ለእግዚአብሔር ይሁን። እንዲሞክሩት ይህን ቃሉን ጸልዩት። ቃሉ ኃይል አለው። መጽሐፍ ቅዱስ ነው የሚለው። እኔ የምነግራችሁ ቃል ህይወት ነው፣ መንፈስ ነው። ቃሉ ህይወት ይሆንልናል። ሞት የሆነውን ነገር ይውጣል። ጨለማ የሆነውን ነገር በእኔና በእናንተ ህይወት ውስጥ ይወጣል። ተረት አይደለም። the bible is not a ተረት። መለኮት የሆነ የእግዚአብሔር ኃይል ያለው ቃል ነው። እሱንን ፕሬሪድ ስናደርገው፣ ስንጸልየው፣ ቃሉን ደጋግመን ስናነበው፣ ስንናገረው ያኔ በእኔና በእናንተ ውስጥ መሰራጨት ይጀምራል። ኃይል ይሆነናል፣ ጉልበት ይሆነናል፣ አቅም ይሆነናል። ወደ ነጥቤ ስመጣ ኦኬ፣ ክርስቶስ መጀመሪያ ከመንደር ወጣ፣ ከዛ ወደ መጋረጃው ገባ፣ ወደ ክብሩ ይዞን ገባ። ወደኛ ሲመጣ ግን መጀመሪያ እኔና እናንተ ወደ መጋረጃው መግባት ያስፈልገን። አቅም ስለሌለ፣ አቅማችን መንፈሱ ስለሆነ፣ አቅማችን የጌታ ጸጋ ስለሆነ፣ አቅምና ጉልበታችን የሚያስመልጠን የሚያበረታን ከመንፈሳችን ጋር የተዋሃደው እሱ ታቦታችን ክርስቶስ ስለሆነ we should have to turn to our spirit። ወደ መንፈሳችን ዘወር ስንል ወደ መጋረጃው እየገባን ነው። ወደ ቅድስተ ቅዱሳኑ እየገባን ነው። ወደ ጌታ መገኛ እየገባን ነው። ይህ ፕራክቲካል ነው ብራዘርስ። ከዛ በኋላ ግና እንዲህ ያለ ህይወት ሲኖርነ ወደ መጋረጃው ስንገባ ምናልባት በዙሪያችን ያለ የተለያዩ ነገሮች በሚኖርበት ሰዓት ወደ ሰፈር ውጭ እንድንወጣ አቅም ይሆነናል። አሁን የልቤ ሸክም እዚህ ላይ ስላለች አጠር አድርጌ አደማድማለሁ። ዘጸአት ምዕራፍ 32 እና 33 የሆነ ክፍል አነባለሁ። ከሰፈር ውጭ መውጣት ማለት ከሃይማኖት ልማድ መለየት ማለት ነው። ከሰፈር ውጭ መውጣት ማለት ከሃይማኖታዊ ልማድ ከተደባለቀ አምልኮ ከሱ ማምለጥ ማለት ነው። እንዴት? ይህ ነገር በብሉይ ነበር? አዎ ነበረ። በአዲስ ኪዳንስ? በጣም ዛሬ ጌታ ይህንን ያብራልን። በቃ የልቤ ሸክም እዚህ ላይ ነው ያለው። በውስጥ ያለ የሚንተከተከው ሸክም ይህ ነው ያለው። ኦሪት ዘጸአት ምዕራፍ 32 ሁላችን የምናውቀው ታሪክ ነው። ፈጠን አድርጌ ነበር። ህዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባየ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ስራለን። አሮን ምን እንደሆነ ታውቃላችሁ? ካህኑ አይደል? አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁም ጆሮ
ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም ካህኑም እግዚአብሔርን የሚያገለግለው እርሱ እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። ማን ነው ያላቸው? ካህኑ። ጌታ ሆይ ጠብቀኝ፣ የእግዚአብሔርን ሕዝብ ወዳልሆነ ነገር ከመምራት ጠብቀኝ። ካህኑ ሌላ እኮ አይደለም፣ አገልጋዩ በመቅደስ ውስጥ ያለ እግዚአብሔርን ሲያገለግል የነበረ የተለየው እሱ ሕዝቡን ከምን ለየው? ከእግዚአብሔር ለየው። አድነኝ አባት ሆይ። አሮንም ባየ ጊዜ በጣም የሚገርም እኮ ነው። መሰዊያን በፊቱ ሰራ። አሮንም እየደጋገመ ስሙን ይጠራዋል። አሮንም ነገ የእግዚአብሔር በዓል ነውና ሲል አወጀ። ምን ሰርቶ ነው የእግዚአብሔር በዓል ያለው? ምንድን ነው የሰራው? ጣዖት እኮ ነው የሰራው። ይህ ጣዖት ሰርቶ የማን በዓል ነው አለ? የእግዚአብሔር በዓል። ጌታ ኢየሱስ እኔንና ይህን ሕዝብ አድነን ከዚህ ሕይወት። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው፣ የደህንነትን መስዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔር ሙሴን ከግብፅ ምድር ያወጣሁት ሕዝብ ኃጢአት ሰርቷልና ሂድ ውረድ። ይህ ዛሬ ጣዖት የሆነው ወርቅ እግዚአብሔር ለሕዝቡ ከግብፃውያን እንዲበዘብዙ ያደረገው ማቴሪያል ነው። እግዚአብሔር ከጠላቶቻቸው ከሕዝቡ እንዲማርኩት እንዲበዘብዙት ያደረገው ነገር ነው። ዓላማው ስላልገባቸው ግን አበላሹት። ዓላማው አልገባቸው። እግዚአብሔር ከግብፃውያን ከጠላቶቻቸው ምርኮን እንዲማርኩ ያደረገበት ነገር ሚስጥሩ አልገባቸው። እነሱ ብቻ አይደለም ያልገባቸው፣ በጣም የሚያሳዝነኝ ካህኑም አልገባውም። በእግዚአብሔር ቤት የሚያገለግለው ሰውዬም አልገባውም። እንዲያውም መስራቱ ሳያንሰው ጣዖቱ መጀመሪያ የተሰጣቸው እዚህ ጋር እንዲያንጠለጥሉ አልነበረም። ሲጀመር የጀመሩትን ጣዖት ማምለክ እዚህ ጋር ስለ ውበታቸው በመጨነቅ ነው። ስለ ውበታቸው በመጨነቅ በዚህ ጉባኤ መካከል ያላችሁ አትዋቡ አልልም፣ አትመሩ አልልም። አብዝታችሁ ግን ለውበታችሁ አትጨነቁ። ከተጨነቃችሁ ጣዖት ነው እሱ ራሱ። ብዙ ነገራቸውን ለእግዚአብሔር ቤት ከመስጠት ይልቅ ለቢዩቲፋይድ ለመሆን የሚያጠፉት ሳንቲም ብዙ የሚበዛ ቅዱሳን አሉ። እግዚአብሔር ሲባርካቸው፣ እግዚአብሔር ሲያበዛላቸው፣ እግዚአብሔር ነገር ሲጨምርላቸው ለእግዚአብሔር ቤት ስራ ነገርን ከማምጣት ይልቅ ራሳቸውን ቢዩቲፋይ ለማድረግ ራሳቸውን ከሰው በላይ ለማድረግ ያን እግዚአብሔር የሰጣቸውን ነገር የሚጠቀሙበት ዛሬ በዚህ ዘመን ብዙ ቅዱሳን አለ። እግዚአብሔር ከዚህ ህይወት ይታደገን። እግዚአብሔር እኔን ሲባርከኝ፣ እግዚአብሔር እኔን ነው በነገር ሁሉ ሲባርከኝ ለሌላ ነገር አይደለም፣ ለቤቱ ስራ ነው። ክብር ለእግዚአብሔር ይሁን። ይርዳኝ፣ ጌታ ጸጋውን ያግዝልኝ። በጣም ይሄ ሚስጥር በጣም አለበለዚያ እግዚአብሔር በባረከን ነገር ላይ ምድር ላይ ልንተከል ነው። ምድር የሚሸት ኑሮ ልንኖር ነው። የኮምፒቲሽን ህይወት ልንኖር ነው። አንዱ ካንዱ ይበልጣል እየተባባልን ጎረቤት እናንተን የውድድር ዓለም የክርስትና ህይወት የውድድር ዓለም አይደለም። እዚህ ላይ መንጠልጠል ጀመረ። መጨረሻ ላይ ምን ሆኖ መጣ? በቃ እውነተኛ አምላክ ሆኖ መጣ። ካህኑ ያንን ሰራና በዛ መካከል ያንን ጣዖት ከሰራላቸው በኋላ የሚያሳዝነው ይኸው ካህን ለእግዚአብሔር በዓልና ድብልቅ አምልኮ። ዛሬ ድብልቅ አምልኮ ያለ አይመስላችሁም? በዚህ ዘመን ወንድሞቼ፣ እኔ ብቻ ነኝ የሚሰማኝ ነገር? ድብልቅ አምልኮ የለም በቤተ ክርስቲያን ውስጥ። ድብልቅ ነገር የለም። ዓለም የሚሸት እግዚአብሔር የማይከብርበት እግዚአብሔር የማይሸት የተደባለቀ ነገር በቤተ ክርስቲያን ህይወት ውስጥ የለም። እኔና እናንተ ጣዖት አድርገን የምንቆጥረው ምናልባት የመጣንበት ግራውንድ ስላለ እሱ ይመስልናል። ነገር ግን in the church there is so many ጣዖት in our life አለ። ብዙ ጣዖት አለ። ጌታ ይገልብጠው። እሱ ባለበት እሱ ድብልቅ በሆነበት ከዓለም እያመጣን ብዙ ነገሮቻችን ቤተክርስቲያኑ የምንከትበት ብዙ ነገሮች አሉ። የተደባለቀ ህይወት ልክ እስራኤላውያን የኖሩት አይነት ህይወት። ጥጃ ሰርተን የሆነ ነገር አናርግ እንጂ ሌላ ብዙ ጥጃ አለ ቤተክርስቲያን ውስጥ አለ። ነገር ግን ቅሬታ አንድ ሰው ነበር። ማን የሚባል? ሙሴ። ጌታ በዚህ ህብረት ውስጥ ሙሴን ያስነሳ። አሮን ቢስት ሙሴ አለው እግዚአብሔር። ወሰኑ ቢስት አሉት ወንድሞች። እግዚአብሔር ራሱን ያለ ምስክር ስለማይተው አሮን ቢስት ሙሴ አለ። 33 ላይ ምን ይላል? እግዚአብሔርም ሙሴን 33:5 እና 6:7 ላይ እግዚአብሔርም ሙሴን እያጠናቀቅኩ ነው። ለእስራኤል ልጆች እናንተ አንገተ ደንዳና ህዝብ ናችሁ። አንድ ጊዜ በእናንተ መካከል በወጣ አጠፋችኋለሁ። አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከእናንተ አውጡ። የመጀመሪያው ያሳታቸው በእጃቸው በሰፈራቸው በኪሳቸው በጆሮአቸው ያለ ጌጥ አይደል? መጀመሪያ ያደረገው ነገር ነው። ጌጣችሁን አውጡ። እናንተን ልባችሁን ከእግዚአብሔር ያዞረው። ወደ መጨረሻው ደግሞ ጣዖት ሰርታችሁ እንድታመልኩት እግዚአብሔር እንድትክዱ ያደረጋችሁ እዚህ የተለማመዳችሁ በትንሹ በቤታችሁ የተለማመዳችሁ እሱ ጣዖት ነው። እሱ ጣዖት ነው ወደ ትልቅ እግዚአብሔርን ወደ መካድ ያመጣው። ስለዚህ መጀመሪያ ምናችሁን አውልቁ፣ አምጡ፣ ጌጣችሁን አምጡ። እናንተ ልባችሁን ያዞረውን ነገር አምጡ። የእስራኤል ልጆች ከኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈር ውጪ ይተክለው ነበረ። ሙሴም
ይህ አካባቢ ተበላሽቷል፣ ቅይጥ ሆኗል፣ ጣዖት አምላኪ ሆኗል፣ የተደባለቀ አምልኮ ነው ያለው፣ እግዚአብሔር የማይከብርበት ነገር ነው ያለው ይህ ሰፈር። ስለዚህ ሙሴ መጣና ከተደባለቀ ነገር ጋር እግዚአብሔር ስለማይገኝ God is not there ሆነስሊ ልንገራችሁ፣ የለም እግዚአብሔር ድብልቅ ጋር እግዚአብሔር የለም። ስሜት ሊጋልብ ይችላል፣ የተለያየ አትራንስ ያለው ስብከቶች ልንሰማ እንችላለን። God will not be there if there is an idol። ጣዖት ካለ የለም እግዚአብሔር፣ የተደባለቀ አምልኮ እግዚአብሔር የለም። ስለዚህ የእግዚአብሔር ሰው ሙሴ መጣና ምን አለ? ይሄ ድብልቅ ነው፣ የእግዚአብሔር ህልውና በዚህ ላይ የለም። ስለዚህ የማደሪያውን ድንኳን የመገናኛውን ድንኳን ወዴት አደረገው? ከሰፈር ውጪ ከካምፑ ከዚህ ከድብልቁ ዓለም ከሚሸተው አምልኮ ሰው ከሚሸተው አምልኮ የተደባለቀ እግዚአብሔርን ስም ይጠራል። ጣዖት ነው። ስሙ እኮ ይጠራል፣ ግን ጣዖት ነው ያለው። ስሙ ስለተጠራ እግዚአብሔር አለ ብላችሁ የምታስቡ ሰዎች ካላችሁ ሮንግ ነው። ስሙ እየተጠራ ጣዖት አለ። ስለዚህ ሙሴ የወሰደው ነገር ምንድነው? ኦልሬዲ የማይፈወስ ነው። አይፈወስ፣ ተፈሩ ተበላሽቷል፣ ተደባልቋል። ስለዚህ የማደሪያውን ድንኳን የእግዚአብሔር ጋር ህዝቡ ከሚገናኝበትን ድንኳን የእግዚአብሔርን ህልውና እንዲያመጣው የእግዚአብሔር መገኘት እንዲመጣ የመገናኛው ድንኳን ከዚህ ድብልቅ ከሆነው አምልኮ ድብልቅ ከሆነው ዓለም ነቅሎ አወጣና ሰፈር ውጭ ተከለው። ከዛስ ውጤቱ ምን ሆነ? እግዚአብሔርንም የሚፈልግ ሁሉ ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ይህን ህዝብ ያያርገው ብያመኛል። እንዲህ ሲዘጋጅ ጌታ ሆይ በዚህ ንግግር ውስጥ ይህን ህዝብ ከዚህ ከተደባለቀው ከዚህ ካምፕ ከዚህ ሰፈር ስሙ እየተጠራ ጣዖት ካለበት አምልኮ ከዓለም ጋር ከተደባለቀ አምልኮ አንተን ከማይገልጥ አምልኮ ያንተን ክብር ከማያሳይ አምልኮ ነገርን ሁሉ ከሰፈር ውጭ አውጥቶ ያንተ ህልውናና መገኘት ወዳለበት ሰው ተርቦ ወደ አንተ እንዲመጣ እባክህ አግዘው። ይህ ነው ጸሎቴ ነበር። እግዚአብሔርን የሚፈልግ ግን ከዛ ከተደባለቀ አምልኮ እየወጣ ወደ መገናኛው ድንኳን ይመጣ ነበር፣ ወደ እግዚአብሔር መገኛ ይመጣ ነበር። ይህ የቦታ መቀየር ጉዳይ አይደለም፣ ይህ የስፍራ መቀየር ጉዳይ አይደለም። በአሁኑ ሰዓት በእኔና በእናንተ ግን ከዚህ ድብልቅልቅ ካለ ከተደባለቀ በቤታችን ውስጥ ካለ ጣዖት፣ በሰፈራችን ውስጥ ካለ ጣዖት፣ በቤተክርስቲያናችን ውስጥ ካለ ጣዖት ከሱ እያመለጥን ቅሬታ የሆንን የእግዚአብሔርን ህልውና ካጠፋው ነገር እያመለጥን የእግዚአብሔርን መገኘትና ክብር ከሰወረው ነገር እያመለጥን ወደዚህ ማንነት በመንፈሳችን እንግባ። ጌታ ይመስገን። ይህን ህይወት ስንለማመደው እግዚአብሔር በቤተክርስቲያናችን ውስጥ ህልውና ይበዛል፣ መገኘቱ ይበዛል፣ በጣም ስዊት ይሆናል። ክርስትና የቤተክርስቲያን ህይወት እጅግ ጣፋጭ ይሆናል። ልንሄድባት ለዘላለም ከእግዚአብሔር ጋራ ከስሉሱ አምላክ ጋራ ልንኖርባት ወደምንችላት ወደ አዲሲቱ ኢየሩሳሌም ለመሄድ ቤተክርስቲያን ቅድመ ቅምሻ ትሆንልናለች። ክብር ለእግዚአብሔር ይሁን። ቅድመ ቅምሻ ታውቃላችሁ? ቅድመ ቅምሻ የሆነ ሆቴል ውስጥ ትልልቅ ሆቴል ውስጥ ስትሄዱ ዋናው ምግብ ከመምጣቱ በፊት የምትመጣ ምግብ አለች፣ ማጣጣሚያ። ኋላ ዋናው ይመጣል። የቤተክርስቲያን ህይወት እንዲህ በዚህ አይነት ሁኔታ በእግዚአብሔር ህልውናና በእግዚአብሔር መገኘት ውስጥ ያለ ህዝብ ከድብልቅ ህይወት እያመለጠ ከጣዖት አምልኮ እያመለጠ ከተደባለቀ ከአምለም ነገር እያመለጠ እግዚአብሔርን በመንፈስና በእውነት ማምለክ ሲጀምር ቤተክርስቲያን የአዲሲቱ ኢየሩሳሌም ቅድመ ቅምሻ ነች። አሜን። ቤታችሁ እንዲህ ያለ ሲዩት የሆነ ነገር ሲኖር ልትሄዱባት ላለችው ለአዲሲቱ ኢየሩሳሌም ቅድመ ቅምሻ ቤታችሁ ውስጥ ይጀምራል፣ ሰፈራችሁ ውስጥ ይጀምራል፣ ቤተክርስቲያን ውስጥ ይጀምራል። ጌታ ይመስገን። ክብር ለእግዚአብሔር ይሁን። ሸክሜን አራግፍ። አይዶን በቃ የሆነ በርደኔን ጥያለሁ። ቤተክርስቲያን ጌታ ይባርካት። እኔ አላሰብኩትም እንዲህ ያለ እድል ትሰጠኛለች ብዬ ሳላገኛችሁ ወደ ሌላ ቦታ ልሄድ ነበርና እሄዳለሁ ብዬ ሳስብ አዲስ አበባ ያለው ነው መልእክቱ የደረሰኝና ሰየው ጌታ ሆይ ተመስገን፣ ሸክሜን ላፈስ መንገድ ስለሰጠኝ ብያለሁ። ተወረድኩት። ውስጥ የሚንቃቃ ነገር ነበር። እዚህ ብቻ አይደለም። I will pray for this። እንደውም ጸሎት አብራችሁ ተባበሩ። ጌታ ይንገስ። ጌታ ምስክሩን በባህር ዳር ያገኝ። ጌታ ከድብልቅ ህይወት የወጣ ህዝብ ያገኝ። ጌታ እውነተኛ ምስክር ያገኝ። ክብር ለእግዚአብሔር ይሁን። ጌታን እጅግ አድርጌ አመሰግናለሁ።